ሩታ ተገናኝተው ምን አወሩ የሚለውን ነገር እንግዲህ የምናየው ይሆናል። አብርሃም እንግዲህ ዛሬም ጀንተል ጀነን እንዳለ ነው። ሩታ በተራዋ እንግዲህ ለመና ጀምራለች። ምክንያቱም አብርሃም ያው እንግዲህ ጀንተል ብሎ ከሄርሜላ ጋር ያለውን ነገር እንደቀጠለ ይገኛል። ሩታ ደግሞ ትናንትና አልመሰላትም ነበር፣ ብዙ ነገር የሚያመጣት አልመሰላትም ነበር። ነገር ግን ዛሬ አብርሃምን አቋም ስትመለከት ሁሉም ነገር ግልብጥብጥ እንዳለ ዛሬ በደንብ ተረታለች ብዬ ተስፋ አደርጋለሁ። ምክንያቱም ትናንትና እንዳያችሁት ውድ ተመልካቾቻችን አብርሃምና ሄርሜላ ዝዋይ ሃይሊ ሪዞርት በመሄድ ያው ፈታ ዘና እያሉ የነበረበት ሁኔታ እንደነበረ ትናንትና አይተናል። ዛሬ ደግሞ እንግዲህ ሩታ በጣም ተበሳጭታም ተናዳ ባላውቅም፣ ነገር ግን ያው ቀጥታ ወደ ሃይሊ ሪዞርት ዝዋይ በመገኘት እንግዲህ አብርሃምን ለማነጋገር ጥረት አድርጋለች። አብርሃም ደግሞ ያው እንግዲህ እንደማይሆንና ያው ለጠየቀችው ጥያቄ እንደሚያስብበት ነግሯታል። ሰላም ጤና ይስጥልን በድጋሚ ውድ ቤተሰቦቻችን፣ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁን ሌሎች እንዲደርስ ላይ ሼር ታደርጉ ዘንድ እንጠይቃለን። ሰብስክራይብ ያላደረጋችሁ ደግሞ ቤቱን ሰብስክራይብ በማድረግ ቪዲዮ ማየት እንድትጀምሩ እንጠይቃለን። ስለዚህ እንግዲህ ዛሬ ሩታና አብርሃም የተፋጠጡበት ቀን ሆኗል። ያው እንግዲህ ጊዜ ያነሳ ጊዜ ይጥል የሚለውን የሀገራችን አባባል እንድናመጣ ተምሳሌት የሆነበት ቀን ሆኗል። ምክንያቱም ትላንትና ሩታን አብርሃም እየለመናት ነበረ። ያው አብርሃም ጥፋተኛ ሆኖ ሩታን እልህ ውስጥ አስገብቶ ሌላ ነገር ውስጥ እንድትገባ ቢያደርጋትም ትላንት በሰፊው በደንብ እየለመናት አይተናል። ዛሬ ግን ተራው ሆኖ እንግዲህ ሩታ አብርሃምን እየለመነችው ትገኛለች። ለምነውም እንግዲህ ልታገኘው ያልቻለችበት ሁኔታ ተፈጥሯል። ምክንያቱም ዛሬ እንዳያችሁት ነው፣ ለምኗታል። እባክሽን ለምነዋለች። በቃ እኔ ካሁን በኋላ ካንተ ጋር ታርቄ መኖር ነው የምፈልገው፣ ስለዚህ ሁሉም ነገር ትቻለው ብላም በሚል በጣም እየለመነችው እያለ መጨረሻ ላይ ነው ቪዲዮ ስትመለከቱ ያው ውጪ ወይም ደግሞ እኔ ልውጣ በሚል እየተከራከሩ የነበረበት ሁኔታ ነው ያለው። ስለዚህ ሩታ በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚለውን አባባል እንግዲህ ዛሬ ያስመዘገበች ይመስላል። ምክንያቱም ትላንትና ሳታውቀው በሶስት ወንዶች ታጅባ ተከባ ፈላጊዋ በስቶ አፍቃሪዋ በስቶ ብዙ ርቀት ሄደችበት ሁኔታ እንደተከሰተ የሚታወቅ ነው። ዛሬ ግን ያው እንግዲህ ጊዜ ሁሉንም ያነሳል፣ ሁሉንም ይጥላል። በዛ መሰረት እንግዲህ ሩታ ዛሬ ያው በጊዜ ምክንያት የወደቀች ይመስላል። ተለማኙ እንግዲህ ትናንትና እየለመነ የነበረው አብርሃም ሆኗል። በጣም ያሳዝናል ግን ምክንያቱም በመሃላቸው ልጅ የሚባል አንድ ሰው አለ። ስለዚህ ለዚህ ልጅ ደግሞ ያው የእናትና የአባት ፍቅር መኖር ወይም ደግሞ ትዳር ያለመበተኑ ትልቅ ዋጋ ያለው ነገር ነው። ስለዚህ ትላንትና እንግዲህ ሩታም እልህ ይዟት ይሄን ነገር ለማፍረስ ጥረት እያደረገች እንደነበረ ገምተን ነበረ። አብርሃምም እልህ ይዞት ይሄን ትዳር ለማፍረስ ጥረት እያደረገ እንደነበረ ገምተን ነበረ። ዛሬ ግን ከሮ ሲመጣ ያው ሙሉን ያጣ የሆነበት ሁኔታ አለ። ስለዚህ እንግዲህ እስኪ አሁን ሩታ ጥሩ ነው ወጥራ ይዛለች፣ ቤቷን ለማቅናት ትዳሯን ለመመለስ ባሏን ለመመለስ ከልጇ ጋር አብራ ለመኖር አንድ ላይ ለመኖር ያው ሩታ እያደረገች ያለችው ጥረት በጣም አሪፍ ነው። ነገር ግን ታገኘዋለች ወይም ደግሞ ጊዜው አረፈደም ወይ የሚለውን ነገር እንግዲህ በተከታታይ እያየነው ምላሹን በጋራ የምናገኘው ይሆናል። የአብርሃም ምላሽ ምን ይሆን? ቀጣይ ፓርት ከሩታ ጋር ተገናኝተው ወይም ተፋቅረው ትናንት ወደ አፈረሱት ትዳር አንድ ሆነው ይመለሱ ይሆን ወይ የሚለው ነገር እንግዲህ ሁላችንም ጥያቄ ነው በእርግጠኝነት። ምክንያቱም ያው በአሁኑ ሰዓት አብዛኛው ተመልካችና አብዛኛው እንደዚሁ እንደኛ የሚሰሩ ሰዎች ያው ከትዳር ጭቅጭቅ አልፎ ወደ ፊልምነት የተቀየረ እንደሆነም ጭምር እያብራሩና እየተናገሩ ያለበት ሁኔታ እንደነበረ ሁላችንም አይተናል። አሁን ግን ያው ተገለባብጦ ሩታ በጣም በቃ ጊዜውን ያቃጠለች ይመስላል። ምክንያቱም ሞኝ ካመረረ በግ ከበረረ የሚለውን አባባል የሚገልጽበት ስቴፕ ላይ የደረሱ ይመስላል። ለማንኛውም ግን
እንደኔ ፍላጎት ሩታና አብርሃም አንድ ሆነው ልጃቸውን ቢያሳድጉ በጣም ደስ ይለኛል። ምክንያቱም ይሄ ኢትዮጵያዊ ባህልና ኢትዮጵያዊ ወግ፣ ኢትዮጵያዊ ሃይማኖታዊ ስጦታም ስለሆነ ጭምር ማለት ነው። ስለዚህ እግዚአብሔር እንግዲህ በሁለቱም ላይ ተገኝተው ልጃቸውን በጋራ የሚያሳድጉበት ትዳር እንዲፈጥርላቸውና መጀመሪያ የነበረውን ጭቅጭቅ ንትርክ ሁሉ ከነሱ እንዲያርቅ እኔ ጸልያለሁ። ስለዚህ ውድ የቤታችን ተከታዮች ያው ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ቤተሰብ ናችሁን ያው ሌሎች እንዲደርስ ላይክ ሼር ታደርጉ ዘንድ እመኛለሁኝ ወይም ጠይቃለሁኝ። የዛሬን በዚሁ አበቃው። ቸር ይግጠመን። አመሰግናለሁ።